የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የስንብት የዜማ ግብዣ ላይ ደርሰናል። የዜማው መጠሪያ ቅብጥብጥ ነው። ልጅቷ ራሱ ቅብጥብጥ ነች። ወደዚህ እስኪ ሞቅ አድርጋችሁ ጋብዟት። ቃል ወደ መድረኩ እስኪ ቃል በደንብ ነው ሞልተው ነው የሰፈሩልሽ። ይወዱሻል ማለት ነው። ይሄ ነገር ውሃ ትወጃለሽ? ውሃ ወይስ ሌላ ነገር? ውሃ። ስለዚህ በለዛ ነው ሞላ ያርገው። ቃል እንኳን ደህና መጣሽ አላችኋል። ቅብጥብጥ ያልሽው ለራስሽ ነው ወይስ ለእሱ ነው? እሱ ያቀበጠኝ። ስለዚህ ቅብጥብጥ የሆንሽው በሱ ፈቃድ አንቺ ነሽ ማለት ነው። የምር ግን በግል ህይወትሽ ቅብጥብጥ ነሽ? ስራዬ ላይ ስራ ቦታ ላይ ቅብጥብጥ፣ ሰው ማንነቱን እንዴት ይሰራል ይላል። ስለዚህ መድረኩም ላይ ከመድረክም ጀርባ አንድ አይነት ነሽ። ብዙ ጊዜ ሆነሽ በሙዚቃ ህይወት? በዘፈን ብዙም አልቆየሁም። ተወዛዋዥ ነበርኩ። ለዛ ነው የምትቆጠበው። አይ ብዙ በመቀበጥ ብዛት ነው ወደ ዘፈኑ የመጣችው። ይሄ አንቺ ፎቶ ነው በፊት ስወዛወዛው። የት ነበር የምትወዛወው? የጀመርኩት ሀይቅ ወሎ። ወሎ እኔ እንዲህ አውቄያለሁ። እዛ ነበረ። በባንድ ደረጃ ነው በደሴ ከተማ። መጀመሪያ ሆላሌ ባህል ቡድን የሚባል ሀይቅ እዛ ነው የጀመርኩት። ከዛ ወደ ደሴ ከተማ ባህል ቡድን ገባው። ከዛ ወሎ ላሊበላ ኪነት ደግሞ አንጋፋው ወሎ ላሊበላ ብዙ ታሽተሻል። በደንብ ዋው! እኔ እኮ ድንገት የመጣሽ ነበር ይመስለኝ። አጠቃላይ በሙዚቃው ህይወት ከውዝዋዜው ጀምሮ ምን ያህል ጊዜ ማለት ነው? 10 ምናምን 10 ዓመት። አዎ። አሁን አየሽ ሁሉ ነገር ባቋራጭ ስለሆነ የሚታደገው። አዎ። አረ በቃ 10 ዓመት ታሽታ ነው ቃል እዚህ የደረሰችው። አሁን ምሽት መዝናኛዎች ላይ ትሰሪያለሽ? እሰራለሁ። ሙዚቃ መጀመሪያ ታዲያ ከውዝዋዜ ወደዚህ የመጣሽበትን አጋጣሚ ታስታውሻለሽ? ውዝዋዜ ስንሰራ ያው እንዘፍናለን አብረን ስለምንዘፍን ምናምን ዘፈን ውዝዋዜው ጋር ለምን ዘፋኝ አትሆኝም እንዴ አንቺ እኮ ድምፅሽ ያምራል ምናምን ይሉሃል ብዙ ሰዎች። ከዛ በዛ አጋጣሚ ደሴ ከተማ እየተወዛወዝኩኝ ቤተሰብ መምሪያ ደግሞ በዘፈን ጀመርሽ? ወጣቶች ማዕከል እዛ እንሰራ ነበረ። ብዙ ጊዜ ማን ነው የምትሞክሪው? የወንድም የሴትም። እስኪ እንዲሁ ነገር አይደል? ከዚህ ባንድ ጋር አብረሽ ሰርተሻል? በደንብ ነው የሚደበድቡልሽ። አብራችሁ ነው ምሽት ላይ ሁሉም ጋር? ለዛ ነዋ። እንትን ነው የቤተሰብ ጉዳይ ነው። የመልካሙን ልሞክር። እሺ ዴጋሽ መልካሙ። በዳይ ረሳል ቀን ቀን ወልዶ ቀን ሲጨምር ቀን ሲተካ አይረሳም ተበዳይ ለካ የበደልከኝን እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ ድንገት በፈጸምኩ ስህተት አስቀይሜ አንድ ቀን አጥፍቼ ራሴን ወቅሼ ማሬ ብዬ ነበር ያኔ ተጸጽቼ እንዴው ከአንገት በላይ ላፍቅር ብለኸኝ ልብህን ደብቀህ ቂም አርግዘህ ኖረህ ቀድመህ ተበቀልከኝ አንተም ቀን ጠብቀህ አይንህን ሳይ ከዓይንህ በቀል አነባለሁ ታዲያ እንዴት አድርጌ ከልቤ ስቃለሁ ልቤ ቆስሎ ውስጥ አንጀቴ ርር ብሎ ፍም መስሎ ተቀጣጥሎ በደል ረመት ሆኖ አቃጥሎ ስንገበገብ ጥርሴን ባሳይህም ልቤ አይስቅልህም። ለእኔ ያስመሰለችው እንደዚህ ያልሽ ታላቃው ያስቀየምኩሽ ነገር አለ? ሰዎች ከሆነ ቦታ ተነስተው የሆነ ቦታ ላይ ሲደርሱ በህይወት ትግል በጣም ደስ ከሚላቸው ሰዎች መሃል አንዱ ነኝ። ማለት በብዙ እንደታሸሽ ነው የሰማሁት። ምናልባት ካሁን በፊት የሰራሻቸውን ስራዎች ስሰማ አክብሮትም አድናቆትም አለኝ። ምክንያቱም ካሁን በፊት ጽዳት ስራ ሰሪ ነበር? እሰራ ነበር። ተላላኪም ነበርሽ?
ሞባይል ካርድ እያዞርሽ ትሸጪ ነበረ? እሸጥ ነበር። አዎ። ፑል ታጫውቺ ነበረ? አዎ። ቆይ አራቱንም ነገር አንዴ ነው? አሁን ሞባይል ካርድ እየሸጥሽ ነው ፑል የምታጫውቺው? ከዛ በኋላ ሲያቆሽሹት ነው የምታጸጂው? እንደዛ ከሆነ አራት ሙያ ማለት ነው። አይ አይደለም፣ ያው ብዙ ነገር ሞክሬያለሁኝ እዚህ ለመድረስ ማለት ነው። ያው ሙዚቃው ለመግባት ቀላል ስላልሆነ በጎን ብዙ ስራ ትሰራለህና ተወዛዋዥ እንደነበርኩኝ ጠዋት ካርድ አዞር ነበረ። ማታ አትማለሁ፣ ጠዋት ካርድ አስረክቤ ደሴ እንዳለ ነው ስራ የምገባው ጠዋት። ከዛ በፊት ደግሞ ተማሪ እያለሁኝ ስማር ይሄንን ማንም ሰው አያውቅም። በነገራችን ላይ ቤተሰቦቼ ራሱ አያውቁም። አሁን ነው የሚሰሙ ከኔ አሁን ነው የሚሰሙት ጌታን። ትምህርት ቤት እየተማርኩኝ ሃይ ስኩል እየተማርኩ ቅዳሜና እሑድ ትምህርት ቤቱን አጸዳ ነበር። እና የምታገኙ ነገር አለ? አዎ ክፍያ አለ። ይከፍሏል። ከተማሪ ይመረጥና ያው ዝቅተኛ እንትን ለመርዳት ተማሪዎችን ለመርዳት እንትን ይሉ ነበረ እና እዛ መሀል ተመረጥኩኝና ተመዝግቤ አጸዳ ነበረ። ወንድሜም አያውቅም። ወንድሜ ነው ያሳደገኝ። በነገራችን ላይ ማዘርና ፋዘር በልጅነቴ ነው ያረፉትና እሱ ነው ኃላፊነት የወሰደው በትንሽ እድሜው እሱም ማለት ነው። አዎ በህመም ነው የሞቱትና በተከታታይ በአንድ አመት ልዩነት ነው ያለው። ስለዚህ ታላቅ ወንድምሽ አንቺን የማሳደግ ኃላፊነት ወደቀበት ከአያቴ እሱ ማለት ነው። እሱ ማለት ነው። አዎ አየ አሳድጎ አምሮበት ካንቺ ጋር ማለት ነው። ደስ አይሉም? አያው ዛሬ በዓለም አቀፍ ደረጃ የእናቶች ቀን ይከበራል። ስለዚህ የቃል እናትም አባትም ወንድሟ ነው ማለት ነው። እንኳን አደረሰ። ለእናቶች ቀን እንኳን አደረሰ የምንለው እኮ ወንድሟን ነው። ደስ ይላል። አሁን የምሽት መዝናኛዎች ላይ እየሰራሽ ነው? እየሰራሁ ነው። አለው አንዳንዶች እንግዲህ ቪዲዮዎች ሲለቀቁ ሶሻል ሚዲያ ላይ ምናምን አስተያየት ይሰጣሉ ባንቺ ጉዳይ ላይ? አዎ በጣም ለየት ያለ ነገር ስላየው ነው። መልስ ጫቸው እስኪ ምንድነው እንደዚህ? እስኪ ምንድነው? እስኪ ሆረር ፊልም ላይ ያለ አንድ ገጸ ባህሪ ነው አይደል ያስመሰሉሽ? አዎ በምን ነው የተሰራው? ፊልሙ ተጽዕኖ አሳድሮብሻል ወይ እነሱ ናቸው ወደ አንቺ የሄዱት ወይስ አንቺ ነሽ ወደ ፊልሙ የሄድሽው? እኔ መሰለኝ የሄድኩት። ሲያመሳስሉሽ ነው? እኔ እነሱ ናቸው ያመሳሰሉኝ። ግን ጥሩ ነው። አዎ በጣም ብዙ ነገር ነው ሰው ያወቀኝ። ብዙ ታውቂበታለሁ በዚህ በሜም በጣም ሜመሮች እንደውም አመስግኛለሁ መጀመሪያ ይሰራልኝ። ምክንያቱም ሰዎች ስላንቺ እንዲያወሩ ምክንያት ነው። አዎ በሚሊዮን የታየውና እንዳጋጣሚ ደግሞ ስራዬ ሊወጣ ሲል ነበረ የሰራብኝ ሜም። ከዛ እኔ ደግሞ ተጠቀምኩበት ሜሙን ለስራ ማስታወቂያ። ኧረ የሆነ ፊልም ፈልጉና እኔንም አመሳስሉኝ። ሚሊዮን የሚታይ ከሆነ ምን ነው ሜመሮች እና አሁን የምሽት መዝናኛ ቦታዎች ላይ አንድም እንደዚህ ሰዎች ፈገግ የሚያስብል ነገሮች ሼር መደረጉ ጠቅሞሻል። በጣም የታለች እየተባልሽ ነው? አዎ በጣም ለምንድን ነው ግን እንደዚህ አይነት ኮስቹም የተጠቀምሽው ሊባል ይችላል? ምክንያቱም ነጭ ጸጉር ምናምን አድርገሽ ነው የገባሽው እዛ ጋር ወይስ? አላረኩም፣ ራሳቸው ናቸው የቀየሩት። አይ ሜመሮች ቀይረውሽ ነው እንዴ? እኔ እኮ ሆነሽ ሄድሽ ነበር ይመስላል። አልሆንኩም፣ ቀየሩት። በቃ እንዲመጣላቸው ነው ያደረጉኝ። አሁን እንዴት ነው ታዲያ? ዝና እየመጣ ነው። እስቲ እጅሽ ምንድን ነው? ያንቺ ብረት መዝጊያ የሚሆን ባል ነው መሰለኝ ያለሽ። አምባር ነው ያደረገልሽ። ጥሩ ነው። እንኳን ደስ አለሽ በሏት። ነው? ኧረ የለም። ተይ ምንም የለም። ምን ነው? አይ ገና ስራ ነው። ወንድምሽ እኮ ጠይቃት በዛው እንደው የምትለው ነገር ካለ በጉጉት እየጠበቅኩ ነው ሰርጓን አለ። አይ እሱ እንደውም በእግርሽ በደንብ መቆም አለብሽ ነው የሚለኝ። እሱ ራሱ አላገባም ለኔ ሲል እኔን ለዚህ ለማድረስ አላገባም። እድሜውንም ውበቱንም ሁሉን ነገር ነው የሰጠኝ ወንድሜ እና ለሱ የሆነ ነገር ሳላረግ አላገባም። ያው እንግዲህ ቅብጥብጥ አዲስ የወጣ ዘፈኗ ነው ቃል የሰይፉ የቤስ እንግዳ ሆና በቅርብ ቀን ያው ወደ አልበሙም እየሄድሽ ነው። ምሽት መዝናኛ ቦታዎች ላይ ብዙ ቦታዎች አለሽ አይደለ? አለ ሁሉም ቦታ ማለት ይቻላል። እንደው የት በዚህ አጋጣሚ ንገሪያቸው።
አለው ቪላውንጅም አለው ጎልድ ሲቲም አለው ሰብል ላውንጅም አለው። አቤ ሁሉ አለ። መሳፍንት ጋርም አለው። ተይ እንጂ መሳፍንት አንደኛ ቤት። አቤት ድሮ መሳፍንት ጋር አሁን ከጠራችሁ አጠቃላይ ነው። እኔ ካቆምኩ በኋላ ስለተከፈቱ መሳፍንት ቤትን ብቻ ነው የማውቀው። አላሳዝን። እኔም እሱ ጋር ነው የጀመርኩት። መሳፍንት በጣም የሚገርም ሰው ነው። በጣም ጥሩ ሰው ነው። በጣም ሰው ይደግፋል። እኔን አሁን ሲያስገባኝ እዚህ ትደርሳለች ብሎ አስበው ነው እንጂ የዛኔ ማንም አይተማመንብኝም ነበረ። እሱ ግን እቺ ልጅ ተስፋ አላት ብሎ ነው እዚህ ያደረሰኝ። በጣም አመሰግነዋለሁ በዚህ አጋጣሚ። በጣም እንደ መሳፍንት በጣም ኮሮና የነበረ ጊዜ ለብዙ አርቲስቶች ዘይትና ዱቄት እንትን እያደረገ በየቤታቸው ሲያቀብል የነበረ የሚገርም ልብ ያለው ልጅ ነው መሳፍንት። እና መሳፍንት ጋር መዝናናት በፊትም አሁንም መውጣት ስፈልግ እዛ ነው የሚሄደው። የሚገርም ነው። የጥላሁንን የጋሽ ማሙድን አንቺ ደግሞ አለሽ የፍቅር አዲስን በቃ ሲዲ እንደማዳመጥ በሉትና መሳፍንት ቤት ብትሄዱ አለች። አሁን እዚህ ስቴጅ ላይ ቀበጥበጥ ልትይ ነው? አዎ ደስ ይለኛል። እኔ ዛሬ እዚህ ነው የምቀበለው አይደል? በራስሽ ዩቲዩብ ቻናል ነው የወጣው? በናሆም ሪከርድ። ናሆም ራሱ በናሆም ሪከርድ ነው። ቅብጥብጥን እንግዲህ ናሆም ሪከርድ ውስጥ ገብታችሁ የቃልን ዘፈን ተደሰቱበት። ለሰይፉ በኢቢኤስ ተመልካቾች ዛሬ በዓለም አቀፍ ደረጃ የእናቶች ቀንን ለምታከብሩ በአጠቃላይ እናቶቻችሁ ቅብጥብጥ ይበሉላችሁ ብላ እዚህ ታቀርባቸዋል። ዝግጁ ነሽ አይደል? መልካም እድል። ከመልእክቶች በኋላ እንመለሳለን።